አትጥሩ ካሁን በኋላ ከበዳ በስሙ እንዳጠሩ ከበዳ በሉ። ምክንያቱም ምን እንደሆነ ታውቃላችሁ? ይችላሉ በቃ በጣም ይችላሉ። ሀገሩን አንቀጠቀጡት እንጂ ጎበዞች አሁን በሱ ማለት ነው። እኔ ማለት ነው ያ ፂም የሌለው ሴት ነው። እሱ ነው ያስገረመኝ። ያኛው እዚህ ጋር ሲጀምሩ እዛ ይጀምራል። አይተሻል? አመጡት እኮ አንድ ላይ ትላንትና የትላንትናው እኔ የገረመኝ እኮ እሱ ነው። ወላሂ ሰው እንዴት የራሱን አይሰራም? የራሱን አይዲያ ግን ምንድን ነው እውነት አያናድድም? በጣም ነው የሚያናድደው። ተጣጥሎ ብቻ ሁሌ ነው በቃ ተጣጥሎ። ደግሞ እኮ ምንም ነገር እኮ አይቀንስ አይጨምርም። እዛው ላይ ነው እዛው ላይ ሲያናድድ። አሁን ደግሞ እነሱ ታረቁ፣ እነሱን ይታረቃሉ። ስራው እንደዛ ነው የእሱ ነገር በቃ ሁሉንም ዩቱበሩንም አንቀጥቅጠው በቃ ህዝቡ ተንጫጭቆ ደግሞ ማለት ነው ተንጫጭቶ ስሚ፣ ልጅቷ እኮ ምንድን ነው ያለችው? ይቅርታ ጠይቃ ትክክል አይደለም አንተ እኮ ነው ያለችው። አንቺ ብሩኬን ሰምታችኋል? ልጅቷ እኔም ቢሆን ማድርገው ነገር ነው ትክክል አይደለም ይቅርታ ነገር ነው አይልጭ። አንተ አጥፍተሃል እያለችው ነው እኮ ዛሬ። አንተ አጥፍተሃል ልክ አይደለም ጉድ አለችው። ማደርገው ነገር ነው አለች። ስሚ ይኸውላችሁ እኔ ብያቸዋለሁ እኮ ነገሩን። አሁን ህዝቡ ልጅቷን ስለማይቀበል በሀይሚ በኩል ትመጣለች እቺ ልጅ ብዬው ነበረ። ግን እኔ ማለት እኮ ከነሱ እኛ አሁንም ቢሆን ማለት ነው ኦብስዬ አንድ ነገር ልጠይቅሽ። አሁንም ቢሆን ከዚህ በፊት ታውቂያለሽ ሮዛ እንዴት ሆነ እንደመጣች ማታ አልቅሳ ሀይሚዬን ይቅርታ አስጠይቀ ብሩኬን ይቅርታ ጠይቀ ዩቱቡ ተከፈተላት አይደል? ጨረቃ ፋሚሊ ቀላል አይደለም። አንቺ ቀላል አይደለም። አለችን ኮን አላየሁትም። እኔ መብርሃንን ነገርኳት እኮ እኔ ራሴ እኮ 6 ዓመት የተገላገለ 6 ዓመት የተጠቀምኩት ስልክ ነው የተሰበረው በሷ ምክንያት። ይኸውልሽ እናንተ እኮ ማለት ነበረበት ዋጋ ትከፍላላችሁ። የማን ስራ እንደሆነ አይታወቅም። አንሸኩም ስራው የማንም ይሁን በዚህ ውስጥ ገብታ ያበጠበጠችው እሷ ናት። ኧረ እነሱ ሰጣቱስ እንደሆነ ታራክተሩ እንዴ እኔ አሁንም ስሚ አያገባን ማንም ይስጥ አያገባን። ግን እኛ ልኩን ሰጣ መታሽኝ እኮ የዛሬ ቪዲዮ ደግሞ ማለት መታሽኝ እኮ አንዴ ላውራ እዚህ ላይ ላውራ አንዴ ሚትያጂ መታሽኝ እኮ ወይዬ እስቲ አውሩ አንዴ ሚትያጂ ይኸውላችሁ አንዳንድ ጊዜ ምን እንደሚፈጠር ታውቃላችሁ? በእርግጥ እኛ አገባንም እነሱ እንትን አድርጋ እነሱን አሰርታለች። ምንም ችግር የለውም። ግን እቺ ልጅ አቤት ብለን ከተቀበልናት ይኸውላችሁ ያዙ እቺ ልጅ አቤት ብለን አዎ በቃ እሷ ትክክል ናት አቤት ብለን እቺ ልጅ ከተቀበልነው ማለት ነው። ስሙ እኔ ማናቸውም እኔ ሰብስክራይብ ያደረኩት ቢኖር ከና እንትና በጸብ የመጡት ውስጥ እኔ ማንንም ሰብስክራይብ አላደረኩም። ምክንያቱም እንትናም ብቻ ነው እኔ ቅዱስ ሰብስክራይብ አድርጌያለሁ። የማልዋሸው ነገር ቅዱስ ሰብስክራይብ አድርጌያለሁ። ከሱ ጋር ያለችው ልጅ ሰብስክራይብ አድርጌው ነበር። እንደገና ሚኪና ይሄ ሊስትሮ የሚጠርግ ልጅ ብቻ ነው እኔ ሰብስክራይብ ያደረኩት። እነዚህም ብቻ ናቸው። ምክንያቱም ሌሎቹን እኔ ሰብስክራይብ አላደረኩም። ሌላ ጨረቃ ፋሚሊ
ሁሌ ማለት ነው እቺ ልጅ አቤት ብሎ መቀበል ከቻለ ነገ ሌላ ነገር ራሳችን በገዛ እጃችን ሁሉ ጊዜ ጭንቀት፣ ሁሉ ጊዜ ማልቀስ፣ ሌላም እንደዚህ ከዚህ የባሰ ትልቅ ነገር አድርጎ ብዙ ነገር ያደርጋል። ብዙ ኦኬ ቁጭ በይ እኔ እሄዳለሁ አለ ሰውዬ ይከታተለኛል። እና ብዙ ነገር አለና ብዙ ማሰብ ያለብን ወይም የሚያመጡትን ስራ እነሱ የሚያመጡትን ስራ በትዕግስት መጠበቅ ወይም ደግሞ እንደዚህ አይነቶች ሰዎች ሲመጡ እርስ በራሳችን እየተፋጀን እየተሰዳደም ክብራችን ዝቅ እያደረግን ነው። አያችሁ፣ ክብራችን ዝቅ አድርጎ ይሄ ብዙ ነገር ብዙ ሰው መስዋዕት የከፈለበት ነው። አሁን ከዚህ የበለጠ ደግሞ እቺ ልጅ አቤት ብሎ ከተቀበልን እኔ እንደዛ ስላችሁ በጣም ይቅርታ፣ እኔ አልጨነቅም፣ ምንም የሚመጣብኝም የለም። እኔ ደስተኛ ነኝ እኔ ምክንያቱም እነሱ ስለሚሰሩበት። ግን ነገ እቺ ልጅ ጨረቃ ፋሚሊ እሺ ብሎ ከመጣ የሴት ልጅ ክብር የሴት ልጅ ክብር ምን እንደሚነካ ሌላ ደግሞ ልጅ ልታሸክም ልትመጣ ትችላለች። ወንድ ደግሞ ሌላ ብዙ ነገራቶችን እነዚህ ልጆች ላይ ህይወት ላይ በቃ እሷም እንደዚህ አድርጋለች እነሱ ህይወት ላይ ሌላ ሰው እንደሚመጣ በእሷ ተነስቶ ሌላ ለመፈመስ ለሰብስክራይብ ለመሰብሰብ ሌላ ደግሞ ትልቅ ነገር ወደፊት እንደሚጠብቃችሁ ይሄንን አውቃችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። እኔ አገባኝም አይመለከተኝም፣ ግን ይሄንን ጥንቃቄ ማድረግ አለበት። ብዙ ሰው እንደዚህ የሚመጣ ሰብስክራይብ ሲፈልጉ ራሳቸውን ክብራቸውን ዝቅ አድርጎ ልጆቹ ህይወቱ ላይ ይመጣሉ። እኛም እዚህ ጋር እርስ በራሳችን እንበላለን። ምክንያቱም ችግሩ እኛ ጋር ነው ያለ። የመጣውን ሰው አቤት ብለን የመጣውን ሰውን ተቀብለን ሰብስክራይብ ከዛ እንሳደባለን። ገባችሁ? ብዙዎች አሁን በዚህ ምክንያት የተነሳ እዛ ጋር ማንም እቺ ልጅ እግዚአብሔር ሄዩ አልሰደበችንም። ጌታን እንደዚህ ህዝብ ወርዶበት የተቀበለችው የሴትነት ጥግ ልክ አንድ ሰው ትክክል ናት እያለ ዛሬ ነው እንጂ አንድ ሰው በሀዛኝ ነገር የተናገረ እንጂ አንድ ሰው ልጅ ግን አንድ ቀን ኦዲየንስ ላይ ሂጂ አንስታ ክፉ ቃል ተናግራታል። ገባሽ አይደለም? እነ ሊንዳ ራሱ እንደ ሊንዳ እቺ ሶሲ የምትባለው ሴትዮዋ ሁሉም ወጥቶ እየሰደቡን ነበር። ሁሉም ማለት ነው። ሁሉም እየሰደቡን ኦዲየንስ እየሰደቡን ነበር። ግን እዩ ማለት ነው አንድ ቀን ቀና ብላ ራሱ አንድ ቀን ኦዲየንስን እንደዚህ ወደ ካሜራ ዞር ብላ አይታ መታ አንድ ቀን እንትን አላለችም። ጥፋትን ደግሞ እኔ ጥፋተኛ ነኝ ሀይሚ ልክ ናት ብላ ማምጣቷ ትክክል ነው። ግን ደግሞ በገዛ እጃችን እየመጡ ሰብስክራይብ እያደረግን ሰውን እየሰደቡን ሙልጭ አድርገው እየሰደቡን ራሳችን ነን እንጂ ያሳደብነው እርስ በራሳችን ነው እንጂ እነሱ ምንም አላጠፉም። ይሄንን ትክክለኛ አይ ኦፍሴ ትክክል አይደለሽም ካላችሁ እኛን ጥፋትና ሄደ ነው አቤት ብለን እያራገም ወደዛ እያወዛወዝ እያደረግነው እኛና እኛ ብቻ ነን ጥፋተኞች ማለት ነው። ምክንያቱም የሚመጣበትን ነገር ራሳችን ማወቅ አለብን። ምንድነው የሚመጣው? ወደፊቱ ምንድነው የሚመጣው? አንዱን ልክ ስታስገቢ ማንም እንደዚህ አይነት ነገር የሴትን ክብር ነክቶ አሁን ራሷን እዩ እኔ ሴት ነኝ አንድ ቀን እንድትሳደብ እዚህ ቤት ፈቅጄም አውርቼም አላውቅም። ስሟንም አንስቼ አላውቅም። በንቀትም አውርቻት አላውቅም። እኔ በመጣችበት መንገድ ግን ክብር ዝቅ አድርጋ እሷ ስትሳደብ እኔም አብሬ ነው የምሳደበው። እህት አለችኝ የምወዳት እናት። ያን ቀን ነው በቃ በተለይ ልቤ የተሰበረው የሴትነት ፈጣሪ ወይ ለምኛለሁ። ፈጣሪ ወይ ለአባቴ የሰጠህን ሴቶች እንደዚህ አይነኝ ነው ለእህቶቼ በጣም እያሰብኩ ነበር። ገባሽ? ምን አይታወቅም። ስጋሽ ደግሞ አውጥተሽ አትጥቂ። ስጋሽን ወይ ታዝኛለሽ። ብዙ ነገር የምታደርጊ ነገር አለ። እድሜያቸው ገና ነው። በሀይሜ እድሜ ያለች ራሱ እህት አለችኝ። እኛ የእሷ ታናሽ አለችኝ። አያችሁ እዚህ ቦታ ላይ በጣም ታላቅ ሆነች። በተለይ እንደኔ የቤቱ ታላቅ የሆናችሁ በጣም አላፍና ያለባችሁ ስለ ሴት ነገር ሲወራ በገዛ እጃችን ክብሯን እንደዚህ ዝቅ አድርጋ መታ ነገ ሌላ ደግሞ መንገድ ላይ የሆነ ነገር እያደረገች
ትመጣለች። ምን አለች እቺ ልጅ በላችሁ። ምክንያቱም እቺ ልጅ ክብሯን እንደዚህ ዝቅ አድርጋ ትልቅ ሰው ጋር ቁጭ ብላ እንደገና ትልቅ ሚዲያ ላይ ወጣ እንደዚህ አውርታ ሌላ ነገር ምን እንደምጠብቃቸው በቃ እኔ ምን አገባኝ በቃ ገንዘብ ላገኝ ወይም ደግሞ ለማፈመስ ወይም ሰብስክራይብ ለመሰብሰብ የሴት ክብር እንደዚህ ዝቅ ማድረግ ትክክል ነው ካላችሁ እኔ ምንም አይመለከተኝም። ግን እኛ ራሳችን በራሳችን በገዛ እጃችን ማድረግን ብለን ተቀብለኑ ሁሉንም ነገር ያደረግነው በገዛ እጃችን